የኢየሱስ ክርስቶስ አምላክ ሲባል ምን ማለት ነው? ይሄው አምላኬው የኢየሱስ ክርስቶስ አምላክና አባት ይላል እና ይሄንን የኢየሱስ እሱን ንገረኝ፣ እሱን አስረዳኝ። በስጋው አምላኩ ነው። እናንተ እንደዛ ነው የምታምኑት? አዎ እኛ እንደዛ ነው የምናምነው። አሁን እሱ አይደለም ጥያቄ። ለምኑ ነው አምላኩ ሲሆን የኢየሱስ ክርስቶስ አምላክን ማርያም ካልወለደችው ያልወለደችው አምላክ አለ። ለምሳሌ አሁን አንተ ለምሳሌ ማርያም ያልወለደችው አምላክ አለ ወይ ብለህ ብትጠይቀኝ አዎ እልሃለሁ። ይሄው ይሄንን አምላክ አልወለደችው። ሶስት አምላክ ብለህ ነው የምታምነው ማለት ነው? እኔ ሶስት አምላክ አላልኩም። ይሄንን አምላክ አልወለደችው ነው። ቀጥለን ወደሱ እንመጣለን። ሌላ አምላክ አለ የወለደችው? ይሄው ኢየሱስ የሚባለውን አምላክ ደግሞ ወልደዋለች። ሁለት ሆኑብህ። አየህ፣ አምላኮች ሁለት ሆኑብህ። እኔ ሁለት አልሆኑብኝም። አንተ አስታርቅልኝ። ይሄንን ኢየሱስ ክርስቶስ የሚባለውን አምላክ ወልደዋለች። እዚህ ጋር የኢየሱስ ክርስቶስ አምላክ የተባለውን አልወለደችውም። ይሄንን አምላክ ወልደዋለች፣ ይሄንን አምላክ አልወለደችው። እንደዛ ብለን አናምንም እኛ እንደዛ ብለን። ስለዚህ ሁለቱንም ወልዳቸዋለች አይደለም? ያው ይሄ እኮ ግልጽ ነው። በክርስቶስ ሰማያዊ ስፍራ የኢየሱስ ክርስቶስ አምላክና አባት ይባረክ ሲል ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ መጀመሪያ እናምናለን። ስለዚህ የኢየሱስ ክርስቶስ አምላክ ሲል በስጋው በሰውነቱ ለዛ ለማርያም ከማርያም ለነሳው ስጋ አምላኩ ነው። እግዚአብሔር ጋድሄድ መለኮት የሚባለው ማለት ነው። አባት ሲባል ደግሞ ለቃል ደግሞ አባቱ ነው። ዓለም ሳይፈጠር በፊት ቃል ነበር እንዳለ ማለት ነው። ዮሐንስ ወንጌል ምዕራፍ ምንድነው የጠየቅኩህ ከዚህ ጋር ወንዴ? ጥያቄ ምንድነው የጠየቅኩህ ከዚህ ጋር? አምላክ አንድ መሆኑን እያስረዳው ነው። ኖ አይ የኔ ጥያቄ ምንድነው? ማርያም ያልወለደችው አምላክ አለ እያልከኝ ነው? ኖ ይሄንን አምላክ ወልደዋለች ወይ ነው ጥያቄ። ይሄንን አምላክ ስትለኝ እኮ የሆነ ፖይንት እያደረክ እኮ ነው ሌላ አምላክ እንዳለ አድርገህ እኮ። ሌላ ካልሆነ ችግር የለውም። ይሄንን አምላክ ወልደዋለች ወይ? ሌላም ካልሆነ ችግር የለውም እኮ። አንድም ከሆነ ሁለትም ከሆነ ሶስትም ከሆነ እሱ ያንተ ፖይንት። የኔ ጥያቄ እዚህ ጋር አምላክ የተባለውን አካል ማርያም ወልደዋለች ወይ? ይሄ ነው ጥያቄ። ይኸውልህ የተግባባን አይደለ ነው። ምን እንደሆነ ልንገርህ። ኖ የኔ ጥያቄ ምንድነው ወንዴ? ጥያቄን ተረዳ መጀመሪያ። እዚህ ጋር ያለውን አምላክ ስትለኝ እዚህ ጋር ያለ አምላክ የተለየ አምላክ አይደለም ያለ ያ አንድ አምላክ ነው ያለው እኮ። አይለይ ችግር የለውም። አይለይ ወልደዋለች እግዚአብሔር አብን ድንግል ማርያም አልወለደችውም አልኩ እኮ። ችግር እግዚአብሔር አብን አትወለዱ። እዚህ ይሄንን አምላክ ወልደዋለች። ይሄንን አምላክ ምትል የትኛውን አምላክ ነው? ስፔሲፊክ አድርገህ እዚህ ጋር የኢየሱስ ክርስቶስ አምላክ ስለሆነ እኮ የኢየሱስ ክርስቶስ አምላክና አባት የተባሉ በእጅ አሳየው ታላቁ ችግር የለውም። ይሄው በእጅ ይጠቁምላል። ይሄኛው አይው ይሄው አሳይ። እሱ አምላክ ተወልዷል። ይሄ ኢምፕላይ የሚያደርገው እግዚአብሔር አብ ላይ ነው ብያለሁ። እግዚአብሔር አብን ደግሞ ድንግል ማርያም በስጋው አልወለደችም፣ አልተወለደም አብ እኮ። እሺ ችግር የለውም። ስለዚህ ይሄ አምላክ አልተወለደም። ይሄ አምላክ ስትለኝ አብ ነው እየነገርከኝ ያለው እኮ። በቃ ይሄ እዚህ ጋር አምላክ የተባለው አብ ነው። ኖ እኮ ምናምን አይደለም እኮ። ይሄን አምላክና አባት ተብሏል እኮ። አብን ነው አይደል እያልከኝ ያለው? በቃ አብን ከሆነ ድንግል ማርያም አብን አልወለደችውም። አብ አምላክ ነው። አዎ። ስለዚህ ማርያም ያልወለደችው አምላክ አለ። መንፈስ ቅዱስ አምላክ ነው እኮ። ማርያም ያልወለደችው አምላክ አለ። አብ የሚባለውን አምላክ አልወለደችውም። መሰረታዊ የሆነ እንትን አለ ያልተረዳችሁት ነገር። ምንድነው ያልተረዳነው? ስላሴን እኮ እናውቀዋለን፣ ግን እናንተ አስታርቁት ነው ጥያቄያችን። አታውቀውም? እሺ ቆይ እሺ እንድንረዳው ማለት ነው። አብ አምላክ ነው ወይስ የአምላክ አንድ አካል ነው? አብ አምላክ ነው። እሺ አንዱ አምላክ አንዱ አካል አይደለም? አካል ነው። ኦኬ አምላክም ነው። ቅድም እኮ በስነ ስርዓት ነግሬሃለሁ እኮ። አንተ አውቀህ ነው እንትን የምትለው። አንተና አልገባህም ብለኝ እያልከኝ ነው። አሁን ምን መሰለክማ፣ እዚህ ጋር ማርያም እዚህ ጋር ያለውን አምላክ አልወለደችውም። ስለዚህ ማርያም ያልወለደችው አምላክ አለ። አንድ ቃል አስረዳ። እሺ እግዚአብሔር አለ። እግዚአብሔር በአምላክነቱ አንድ፣ ቅድም እኮ በደንብ ነግረኸኛል። በመለኮትነቱ አንድ ነው፣ በአካል ግን ሶስት ነው። እግዚአብሔር ዓለም ሳይፈጠር በፊት የነበረው ማለት ነው። በበደል ምክንያት የማርያም ስጋ ነሳና ወልድ ተባለ፣ ኢየሱስ ክርስቶስ ተባለ። ስለዚህ ድንግል ማርያም የወለደችው ከሶስቱ አካል አንዱን አካል ስጋን የለበሰው ስጋን የተዋሃደው አንዱ አካል ነው።
ስለዚህ ለዛኛው አምላክ ለዚህኛው አምላክ ማለት ራሱ አይገባህም ነው እያልኩ ያለው። ምክንያቱም አምላክ በመሰረቱ አንድ ነው ብለናል። እሺ የመጨረሻ ሐሳቡን እንድንረዳው የመጨረሻ አካሄድ። እሺ አንተ ማነክ ወንዲ? ማለት ማነክ ተብለህ ስትጠይቅ ማን ነኝ ትላለህ? እኔ በእግዚአብሔር አምሳልና ምሳሌ የተፈጠርኩ አንድ ሰው ነኝ። አይ ማነክ ብትባል ማን ነኝ ትላለህ? አልገባኝም በእውነት ጥያቄው። እሺ እኔ ማነክ ብለህ ጠይቀኝ። ኖ ጥያቄውን አስረዳኝ። አንተ ምን ያደርግልኛል አንተን መጠየቅ? እኮ ማንነትህን ንገረኝ እያልኩ ነው። አሁን በራ አንኳኳክና ማን ነው ብልክ ማን ነው የምትለው? ኦፍ ኮርስ ወይ ስሜን ነው ልነግርህ የምችለው እኮ። በቃ ማንነትህን ተናገር። ማነክ ስልክ ወንዴ ነኝ ትለኛለህ? የስ። እሺ ምንድነው ብልህስ? ሰው ነኝ። እሺ ቴንኪው። አሁን እኔ እናንተ እያወራን ነው። ምንና ምን እያወራ ነው? ሰውና ሰው ነው እያወራ ያለው። ቴንኪው። ማንና ማን እያወራ ነው? ሰውና ሰው። አይ ማንና ማን ከሆነማ ወንዲና ጃቢር ነው። ምንና ምን ከሆነ ደግሞ ሰውና ሰው። ኦኬ ሶሪ። እሺ ልክ ነህ። አብና ወልድ ሲያወሩ ምንና ምንድን ነው የሚያወሩት? አብና ወልድ ሲያወሩ ምንና ምንድን ነው የሚያወሩት? ያወሩበትን ቦታ ታሳየኛለህ? ለምሳሌ ሲጸልይለት ወይ ደግሞ ሲነጋገሩ ይጸልይ አይደለ? ወልድ ወደ አብ ንግግር እያደረጉ ነው ትሉ አይደለ? አዎ ክርስቶስ ጸልዩዋል ምድር ላይ ባለ ጊዜ። ንግግር ነው ትሉ አይደለ? ጸሎት። አዎ ከእግዚአብሔር ጋር መነጋገር ነው እኮ። ምንና ወይ መለመን ነው ኦር ማመስገን ነው። something እሱ እንትን ነው ሪፍሌክሽን። ምንና ምንድን ነው የሚነጋገሩት? ምንና ምንድን ነው የሚነጋገሩት? ምንና ምንድን ነው የሚነጋገሩት ነው ያልከኝ? ክርስቶስና አይ ማንና ማን አላልኩም። ምንና ምን እዚህ ጋር እንትኑ መረዳት ያስፈልጋል። ክርስቶስ ሰውም ነው አምላክም ነው። እንደ ሰውነቱ ጸልዩዋል። ሰውና አምላክ ነው የተነጋገረው ማለት እንችላለን። እሺ ችግር የለውም። ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት አብና ወልድ ያወሩ ነበር አይደል? የቱ ጋር? ለምሳሌ ኦሪት ዘፍጥረት እግዚአብሔርም አለ የሰው ልጅን እንደ ምሳሌያችን እንደ አምላካችን እንፍጠር አለ ይላል አይደል? አዎ እኮ እያወራ አይደለ? እዚህ ጋር ከሌሎቹ አካላቶች ጋር እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ለማን ነው የሚለው? ምንም ስፔሲፊካሊ የተገለጸ ነገር የለም። ግን እግዚአብሔር የተባለው አብ ነው። ለወልድና ለመንፈስ ቅዱስ ነው ሊሆን የሚችለው። ኦኬ ስለዚህ አብና ወልድ አውርተው አያውቁም? በቃ ተነጋግረው አያውቁም? እርስ በርስ ተነጋግረው አያውቁም ማለት እርስ በርስ አይነጋገሩም? እዚህ ላይ ምንም ልልህ አልችልም። ከመጽሐፍ ለምሳሌ ዮሐንስ ወንጌል አይ ቲንክ ምዕራፍ 8 ላይ ነው መሰለኝ ከእግዚአብሔር የሰማሁትን ሰው ልትገሉኝ ትፈልጋላችሁ አለ። ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት ከእግዚአብሔር ነው የሰማውን መቶ ወደ ምድር ለመናገር የመጣው አይደለ? ከእግዚአብሔር የሰማውን ሰው ልትገሉኝ ትፈልጋላችሁ አለ። በእርግጠኛ ነህ እንደዛ ይላል? አዎ ይላል አይልም? እንክፈተው። ዮሐንስ ስንት አልከኝ? 8 ምዕራፍ 8 እከፍትልሃለሁ፣ ችግር የለውም። ቁጥር 40 ከእግዚአብሔር ሰምቼ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም ማለት። እናንተ የአባታችሁን ስራ ታደርጋላችሁ። እዚህ ጋር ምንድን ነው ልትነግረኝ የፈለግከው? ያው እግዚአብሔርን አንተን አብና ወልድ ያወራሉ ነው ይነጋገራሉ። ወልድ ይሰማዋል፣ አብ ያወራዋል። ወልድ ይሰማዋል፣ አብ ያወራዋል። ያው ሰሞ ይላል ወልድ ኢየሱስ ክርስቶስ። ይላል ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገድሉኝ ትፈልጋላችሁ። ኢን ሴንስ ቅድም እንዳልነው ነው የተላከ ነው ክርስቶስ። ምን ታዲያ እዚህ ጋር ምንድን ነው አሁን ወልድና አብ ያወራሉ ልትለኝ ነው? እኮ ምንና ምንድን ነው የሚያወሩት? ወልድና አብ ወይም ደግሞ ክርስቶስና እግዚአብሔር። ለምሳሌ ክርስቶስ ጸለየ። ክርስቶስ ማንና ማን አላልኩም። ገባኝ። ማንና ማን ሳይሆን ምንና ምን
ሰውና አምላክ አልኩ እኮ ቅድም መልሼ ኦኬ ኢየሱስ ሰው ነው፣ ሰውም ነው አምላክም ነው። ኦኬ በአምላክነቱ ከአብ ጋር ሲያወራ ምንና ምንድን ነው እያወራ ያለው? አሳየኝ ያወራበትን። ይሄው የቱ ጋር? ይሄው ሰማው ይላል እኮ ሰማው ማለት ታዲያ በአምላክነቱ እንዳወራ። እሺ ምን ከምንድን ነው የሰማው? ሰው የሆነው ኢየሱስ ነው ያወራው እሱን ቦታ። ቆይ አንዴ አንድ ጊዜ አባዬ ይቅርታ። አይ በአምላክነቱ እንዳወራ በምን እርግጠኛ ሆንክ አሁን እዚህ ጋር? ኦኬ በሰውነቱም ካልከኝ ችግር የለውም። ተነጣጠለውና እርፍ ትላለህ፣ ችግር የለውም። ለምንድን ነው የምነጣጥለው? እሱ ያልተነጣጠለው ነው ያልነጣጥለውም እኮ። ታዲያ እንትን ካልነጣጠልከው ሰው ነው ለምን ትለኛለህ? አምላክ ነው እዚህ ጋር እየሰማ ያለው እንትን ስግው ቃል ማለት አምላክም ሰው ማለት ነው። ፍጡር ወፈጣሪ ማለት ነው። ስለዚህ ፍጡር ወፈጣሪ ከምን ጋር ነው እየሰማ የነበረው? ክርስቶስ ስግው ቃል ነው ብለናል አይደለ? ፍጡር ወፈጣሪ በሚለው ያዘውና ፍጡር ወፈጣሪ ከምንድን ነው የሰማው? አሊዘውም ፍጡር ወፈጣሪ በሚለው አሊዘውም። ክርስቶስ ስግው ቃል ስጋ የሆነ ቃል በሚለው ይዘውና ስጋ የሆነ ቃል ማለት ነው። ፍጡር ወፈጣሪን አቆየው። እሱን ፍጡር ወፈጣሪ የሚለውን አቆየውና ክርስቶስ ማለት ስግው ቃል ማለት ነው። ስጋ የሆነ ቃል ምንድነው? ስግው ቃል ግዕዝ ነው። እሺ ችግር የለውም። እሺ እንትን አውጣልኝ። ምን ላውጣልህ? ችግር የለውም። ኖርማሊ እንትን አውጣልኝ። መዝሙረ ዳዊት 2:7 አውጣልኝ። ታላቁ አንዴ ይሄንን መዝሙረ ዳዊት 2:7 አባት ሆይ ስምህን አክብረው ሲል ኢየሱስ ክርስቶስ ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምጽ ከሰማይ መጣ አለ። ኢየሱስ እዚህ አባት ሆይ ስምህን አክብረው እያለ ያወራ ሲሆን አብ ደግሞ ከሰማይ ሆኖ እየመለሰለት ነው። ስለዚህ ይሄ ኮንቨርሴሽን ጋር በተገናኘ አውሩ ጃውሩ ምን እንበለው እዚህ ጋር ስምህን አክብረው ሲል ክርስቶስ በቃ በሰውነቱ ምንድነው እንደሆነ ግልጽ ነው እኮ ጥያቄው። ሰውና አምላክ ነው። ታላቁ እንትን መዝሙር 2:7 ነው አውጣልኝ። መዝሙር 2:7 አውጣለት። እሺ አንበበው። ይሄው ወንዴ ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድኩህ አለው። ማን ያለው እኮ? እግዚአብሔር ለማን ያለው? ለክርስቶስ። ለክርስቶስ አይደለም ለወልድ ነው። ክርስቶስማ እዚህ ጋር የለም። ወልድ ስለ ቅድመ ዓለም ነው የሚያወራው። ስለዚህ እዚህ ጋር አብና ወልድ ነው እያወሩ ያሉት። ምንና ምንድን ነው እያወሩ ያሉት? ትእዛዙንና እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድኩህ። ይሄ እኮ የትንቢት መጽሐፍ እኮ ትንቢት ነው። ይሄ ስለ ቀደመ ዓለም ውልደት ነው የሚናገረው። ዕብራውያን ላይ ዕብራውያን ይሄ አይደለም። ምን አልከኝ? እግዚአብሔር ኢየሱስም ብሉይ ኪዳን ላይ ቀድመ ዓለም ነው የወለደው ወይስ ድህረ ዓለም ነው የወለደው? ነው ዓለም ሳይፈጠር በፊት ነው የተወለደው ክርስቶስ። ዓለም ሳይፈጠር በፊት ስላለው ነው እያወራ ያለው። እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ሲለው ይሄ ስለ ቀድመ ዓለም ነው እያወራ ያለው አይደለ? ስለ ድህረ ዓለም አይደለም። በምን አወቅ ስለ ቅድመ ዓለም መሆኑ? ቅድመ ዓለም ነው የተወለደው ወልድ። አሁን አለከኝ አይደል እንዴ? አዎ ቃል እኮ ቅድመ ዓለም ከተወለደ እዚህ ጋር እያወራ ያለው ምንና ምንድን ነው እያወራ ያሉት? ችግር የለውም። ይሄ እኮ አሁን ቅድመ ዓለምም ሊሆን ይችላል ድህረ ዓለምም ሊሆን ይችላል። እንትኑ ኖ አብ ወልድን ድህረ ዓለም አልወለደው። አብ ወልድን ክርስቶስ ተወልዷል። ክርስቶስ እኮ ሁለት ውልደት እኮ ነው ያለው። የስ አይ ነው ችግር የለውም። እሺ ኮያ ስለ ቅድመ ዓለም ውልደቱ ሲያወራ እግዚአብሔርም አለኝ አለማ ኢየሱስ አይደለም ወልድ። ኢየሱስ ገና አልመጣም። ከዛ አንተ ልጄ ነህ እኔ ዛሬ ወለድኩ አለው ሲለው እዚህ ጋር ምንና ምንድን ነው እያወሩ ያሉት? ቀላል ጥያቄ እኮ ነው። ለምን አትመልሱም ወንዴ? አብና ወልድ እኮ ማንና ማን አይደለም፣ ምንና ምን ምን ከምን ጋር ነው እያወራ ያለው? አምላክ ከአምላክ ጋር አልልህም፣ ምክንያቱም አምላክ አንድ አትበለኝ ብቻ መልስልኝ። ምንና ምን እያወሩ እንደሆነ ብቻ መልስልኝ።
ኖ ዌይ ይሄ የአምላክን እንትን ምንድነው? ሶሪ በቃ አጥናውና ና ወንዲ ችግር የለውም አጠናዋለሁ። በቃ አጥናውና ና እንትኑን ምኑ አይ ወደዚህ ያመጣን ጋር እንመለስ። ይሄ እኮ ሌላ ርዕስ አንስተ ነው። በቃ ጨረስን። በቃ ይሄንን ስትመልሱ ነው ወደሚቀጥለው እንትን የምንለው። አይደለም መሸሽማ የለብህም። አይ እኔ በዛ መንገድማ ታሸንፈኛለህ። በዚህ ካልሆነ አንተን አልችልም። እባክህ አይ በቃ እዚህ ጋር ይሄን ከመለስክልኝ ነው ወደዛ የምንቀጥለው። እስልምና ላይ ጥያቄ ካለ ከጠይቅ፣ ከዛ ሌሎችም ሰዎች እድል እንስጥ። ችግር የለውም። እሺ አይ እስልምና ላይ ጥያቄ የለም፣ ግን ምን አምነህ እንደክብት ነገር ደስ ይለኛል። ይሄው እንዳየከው አምላክና አምላክ አያወራም ብዬ ስላመንኩ በቃ ለዚህ ነው። አይ ብዙ በቀላሉ አንዱን አሳየውክ። ኦኬ ክርስቶስ አምላክ አይደለም ብለህ ነው የምታምነው? ክርስቶስም አምላክ ነው ብዬ ባምን ችግር አለ? ሁለት ይሆኑብኛል። እንዳየከው አትመልሰውም። እንግዲህ አጥንተህ መተህ ሊቃውንቶችን ጠይቀህ ችግር የለውም። አይ እኔ ምን ስለሆንኩኝ እንዳንተ ደግሞ አጥንቼ ስላልገባሁ ነው ፕሮግራም። እኔ አላስጨነቅኩም። እንትን ስትለኝ በቃ አጥናውና ና ነው ያልኩህ። ምንም ማለት ነው። ኦፍኮርስ ማላውቀውንማ ለምን እጨነቃለሁ? አዎ እኮ እኔ እንደዛ ነው ያደረኩት። ገባ? ልንማማር አይደለ የመጣ ነው። ከዛ እስልምና ላይ ደግሞ ጥያቄ ካለክ ብትጠይቀን ደግሞ ደስ ይለናል። ብንቀጥል ደስ ይለኛል። ግን ሌሎቹ የበይ ተመልካች እንዳይሆኑ እነሱም ይሳተፉ ወይ ጠብቀን ነው። ችግር የለውም። እኔም ደግሞ ድንገት ስለሆነ የገባሁት በደንብ ደግሞ እስልምና ላይ ታጥቄ መጣና እጠይቃለሁ። ደስ ይለናል። እሺ ወንዴ እናመሰግናለን ስለመጣክ። አትጥፋ፣ ይልመድብህ። እችን ጥያቄ አጥንተህ መተህ እንደምመልስልን ተስፋ እናደርጋለን። መልካም ጊዜ። ታላቁ ቀጥሉ እናንተ። እሺ ሰላም። እሺ ወንዴ እናመሰግናለን። አትጥፋ። ጎንደሬው ሚዩት አንስተህ ነበር። ያ እንዴት ነህ? ሰላም ነው ታላቁ? አለሁልህ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን እኔ ሰላም ነኝ። ትናንት ኔትወርክ አወረደ መሰለኝ። ጥያቄውን ያው ሳይመለስልኝ ነበር ያወረድኩትና ኔትወርክ ነበር ያወረደኝ። ከዛም አልተመለስኩም። ያው ያለፈ ነገር ሁሉ ሩቅ ነው፣ የሚመጣ ነገር ሁሉ ቅርብ ነው ይባላል። እንግዲህ ተመልሰን ሄዳ አናገኘው ትላንትን። አሁን በተነሳው ሐሳብ ላይ የምትናገረው ነገር አለ? እኔ አሁን አላስታውሰውም። የትላንቱን ሁኔታ የጠየከኝን መኖሬን ራሱ አላስታውሰውም። ላይ ትናንት እኮ ላይሆን ይችላል። ከትናንት በፊት ይሁን ትናንት ይሁን ብቻ ከዚህ ወደ ቀን ከትናንት በፊት ይሆናል። እሺ ስንት አምላክ ነው የምታመልከው ጎንደሬው? እኔ አንድ አምላክ ነው የማመልከው። አንድ አምላክ? ያ አንዱ አምላክ አባት ነው ልጅ ነው? በባህሪው ወላዲ ነው ወይስ ተወላዲ ነው? ማለት በአምላክ ደረጃ ማለት አሁን እኔ ማመልከው አንድ አምላክ በሶስት አካላት የተገለጠ ስለሆነ ያ አንዱ በሶስት አካላት የተገለጠ ነው። ያ አንዱ አምላክ አባት ነው ወይስ ልጅ ነው ወይስ አባትም ልጅም አይደለም? አንዱ አምላክ አሁን እንትን ያልከው አንዱ አምላክ ማለት አባት ነው ልጅ ነው ስትል አልገባኝም። ምን አይነት ኮንሴፕት ነው? እሺ ወላዲ ነው ወይስ ተወላዲ ነው አንዱ አምላክ? ወይም ደግሞ ወላዲም አይደለም ተወላዲም አይደለም ማለት ይሄ ማለት ተወላዲ ነው። ተወልዷል፣ አምላክ ተወልዷል ማለት ደጋግም እኮ። እሺ ስለዚህ ተወላዲ ነው ያ ማለት አምላክ ተወልዷል ብዬ ስለማመን ያ አንዱ አምላክ ተወላዲ ነው። ያ ማን ነው የወለደው አንዱን አምላክ? ማለት ከወለዱት ከየትኛው ነው የምትጠይቀኝ? ስንት ውልደት ነው ያለው ጎንደሬው? ያ አንዱ አምላክ ስንት ውልደት ነው ያለው? ቆይ አንዴ ስማኝ። ልደት እኔ በእኛ ቤተክርስቲያን አስተምሮ ልደት ሁለት ነው እናምናለን። አንደኛው ቅድመ ዓለም ከአብ የተወለደው ልደት፣ ከዛ ደግሞ ከድንግል ማርያም እንደተወለደ ደግሞ እናምናለን። ስለዚህ አንተ የምትጠይቀኝ ከድንግል ማርያም ካለው ጋር ነው ወይንስ ደግሞ ቅድመ ዓለም ከአብ የወልድ መወለድ ነው የምትጠይቀኝ? ስለ ምስጢረ ሥላሴ ነህ ወይስ ደግሞ ስለ ምስጢረ ሥጋዌ ነህ? ቅድመ ዓለም ከጊዜ መፈጠር በፊት ላይ አሁን
ከወንዴ ነው ማን ነበር ሰውዬ ጋር አስተውሩት ከነበረው ጋር ጥቅሱ ራሱ ቢወጣና ብናወራበት ደስ ይለኛል። እሱንማ ተውከው እኮ በነበረው ሐሳብ ላይ ነው ወይ የምታወራ ስለህ እኮ እሱን እኮ ተውከው። አሁን የጠየኩህን እንትን ካለ መልስ አይደለም። እኔ እኮ ያን ለመቶ ጠይቀህ ነበር እንዴ? እኔ አልሰማሁም ወይ በቃ መስሎ የጠየኩህ መስሎኝ ነው። በቃ ተሳስቻለሁ፣ ይቅርታ። ለማንኛውም አሁን ይሄንን ጥያቄ ተመልስልኝ፣ ከዛ በኋላ ችግር የለውም መመለስ ይችላል። እሺ ችግር የለውም በቃ። አይ እኔ እኮ ለይልኝ ቅድመ ዓለም ካለው ጋር ነው የምትጠራው? ቅድመ ዓለም ያ አንዱ አምላክ ቅድመ ዓለም ተወላዲ ነው ወይስ ወላዲ ነው እንዴ? እኔ እኮ ማለት አልገባኝም ማለት አልገባኝም አትበለኝ። እሺ አምላክ ወላዲ ነው ተወላዲ ነው? ቅድመ ዓለም እና ጥያቄን ግልጽ አድርግልኝ አንዴ እኮ። ካልሆነ ወይ ተወላዲም አይደለም ወይ ወላዲም አይደለም በለኝ። ቅድመ ዓለም ስላለው ነው ጠይቀኝ አይደለ? ስለዚህ ቅድመ ዓለም ካለው ከጠይቀኝ ምን እናምናለን መሰለኛ? አንዱ አምላክ ያ አምላክ ሶስት አካላት አለው። አካሉ ደግሞ ምንድነው ሲባል ቃሉ ከዛ ልብ ቃል እስትንፋስ ይባላል። እኔ አሁን ልብ ቃል እስትንፋስ አካሉ ምንድነው ብዬ አልጠየኩም። ምንም እኮ ትርጉም የለውም። ከኔ ጥያቄ ጋር ምን ያገናኘዋል ጎንደሬው? ኧረ በስመ አብ አይወለ ለምየውል አሁን ጥያቄ ስለሆነ ላብራራለህና ወላ አንተ እሺ ሐሳብህን ላብራራና ከዛ ያ በቃ ቴንክ ዩ። የአንዱ አምላክ በሶስት አካል የተገለጠ አምላክ ነው ብያለሁ። አዲያ ቅድመ ዓለም ከአብ እንዴት ነው ወልድ የተወለደው ብለህ ከጠየቀኝ የአብ ቃል አለው ብለና ራስህን ጠይቀህ አትመልስ ጎንደሬው እኮ ብለህ ከጠየቅከኝ ካልክ እኔ አልጠየቅኩም። እንደዛ ራስህን ጠይቀህ አትመልስ። አሁን እኔ ጥያቄ ምንድነው ያ አንድ አምላክ ነው ማመልከው ብለኸኛል። እኔ ደግሞ ጥያቄ ያ አንዱ አምላክ ወላዲ ነው ወይስ ተወላዲ ነው ብዬ ነው ጠየቅኩ። በጣም ጥሩ። እሺ አባትና ልጅ አለው አንዱ አምላክ? በቃ እሺ ያኛው ልትወውና ወላዲ ነው ተወላዲ ነው የሚለውን ትቼ ያ አንዱ አምላክ ይቅር በቃ አባትና ልጅ አለው አይ አትመልሰው። ግራ ገባኝ እኮ መልሰው። እሺ አይ ለመልስልህ አንዴ ቆይ ሰማኝ እንዴ። እሺ መልስ እሺ መልስ። እኔ በነገራችን ላይ ተረጋጋ ሰው ይመልስ። እሺ እኮ መልስ አልኩ። በቃ እሺ በቃ እዚህ አትግባብኝ። አንተ የምትለኝ አንዱ አምላክ ተወልዷል አልተወለደም ነው ጥያቄ። አምላክነት ራሱ ምንድነው? ወላዲ ብዬ ነው የጠየቅኩት እኮ። ጥያቄ ስላልገባህ ራስህን ጠይቀህ ከምትመልስ ያ አንዱ አምላክ አባትና ልጅ አለው ወይስ የለውም? በቃ ያው ቀየርኩልህ። አሁን አንተ ምንም ራስህን እየጠየቅህ ራስህ እየመለስክ ነው ያለው። ቆይ ላንተ ራሱ ቆይ አንዴ ልጠይቅ እንደው ላንተ አምላክነት ምንድነው? አምላክነት ማለት ላንተ ዛሶንስ ዲፋይን አድርገው እስኪ ምን ማለት ነው? አምላክነት ማለት ገዥነት፣ አለቃነት፣ ፈጣሪነት። አሁን ምን አድርግ ነው የምትለኝ? በጣም ጥሩ። ቆይ በጣም ጥሩ። እና ያ ገዥነት አምላክነት ማለት የሚራባ ነገር ነው ብለህ ታምናለህ አንተ? አይራባም። ለዛ እኮ ነው አባትና ልጅ አለው ወይስ የለውም ብዬ ጠየቅኩ። አምላክ ነው። በጣም ጥሩ። በቃ በጣም ጥሩ። በቃ አሁን እንድትለይ ስለፈለኩኝ ነው። አሁን ምን አልከኝ? አምላክነት፣ ፈጣሪነት እነዚህ ነገሮች አይራቡም አልክ። በቃ ቴንክ ዩ። ጥሩ እሺ። አምላክስ ስንል በቃ ተስማማን። በቃ ያው አይራባም አልከኝ። አሁን ምንድነው 4 ሰዓት ሙሉ አንዴ ቆይና ሐሳቤን አንዴ ልግለጥና አንዴ ጠብቀኝ ትንሽ። አምላክ ፐርሰን ነው ወይስ ኤሰንስ ነው ጎንደሬው? በቃ ባጭሩ እንደዚህ ምንነት ነው ማንነት ነው አምላክ? እስቲ ቆይ አንዴ እስኪ ላብራራ። ኧረ ተው እባክህ አትፈነኝ። ለምንድን ነው ይነክል 5 ሰዓት አታወራም? ምንም ትርጉም የለውም እኮ አሁን አንተ እያወራህ ያለው ነገር ትርጉም። በቃ ተስማማውልህ አልኩ። በቃ አምላክነት ተሳስቻለሁ። እና ቆይ አንዴ ሐሳቤን ልግለጥና እኔ ጠብቀኝ። በቃ ቢያንስ እንኳን የጀመርኩትን ሐሳብ ቀጥልሽ። ለምንድን ነው የምትገባብኝ ወዳጅ? ቀጥል ስል ሌላ ነገር ነው የምትል። በቃ ቀጥል፣ ዝም ብለህ ሌላ ነገር አታወራ። ዝም ብለህ ቀጥል፣ ወደ ምላሹ ገባሽ። እሺ በቃ አትግባብኝ ደግሞ አታቋርጠኝና አሁን እንደሆነ ወለኛ ምናምነው ብለናል ብዬ ቅድም ነገር ያለው አይደለ? አንድ አምላክ በሶስት አካላት የተገለጠ ነው ብለናል። የአምላክነት ቅድም ብለዋል አንተ፣ ገዥነት፣ ፈጣሪነት በቃ ወዘተ። ያ ደግሞ አንተ ያልከው ቅድም አይወለድም ብለናል። ማለት የሚራባ ነገር አይደለም ብለናል። በጣም ቴንክ ዩ፣ በሱ ተስማምተናል። አዳ ለምንድን ነው አንተ አብ አምላክ ነው ወልድ አምላክ ነው ወይም ደግሞ መንፈስ ቅዱስ ደግሞ አምላክ ሶስት አምላክ እየሆነብህ ነው ወይ ካልከኝ፣ በአካል ደረጃ አዎ
እሺ ራስን እየጠየቅህ አትመልስ ጎንደር። አሁን ካልከኝ እኔ አቋርጣለሁ። አላልኩም ያላልኩውን ነገር እንዲህ ካልከኝ ብለህ ራስን እየጠየቅህ አትመልስ። ስለዚህ አሁን እሱን እኔ ምን እያልኩ ነው ያለሁት? አማልክት ምንድነው? ብዜት ነው ነጠላ ነው? እስኪ ጎንደር ወይ ንገረኝ ባጭሩ እንድንግባባ። አማልክት ብዙ ነው እንጂ ኧረ የምን ብዜት ነው አማልክት? የቋንቋውን ባለቤት ስለሆንኩኝ ችግር የለብኝም። እሺ የምን ብዜት ነው አማልክት? የምንነት ነው የማንነት ብዜት ነው? አምላክ ያለውን አማልክት ሁሉ ያበዛል። የምንነት ነው ወይስ የማንነት ብዜት ነው አማልክት? ፐርሰን ነው ወይስ ኤሰንስ ነው? የሁለቱንም ይዛል ታላቁዬ። የኤሰንስ ብዜት ምን አይነት ብዜት ነው? እስኪ ንገረኝ። እስኪ ኤሰንስን እስኪ አባዝተህ ንገረኝ። አንዴ ስማኝ። ቆይ ምን መሰለህ አማርኛው ስለሚበቃል በአማርኛው ማውራት እንችላለን። እኔ እሺ የምንነት የማንነት ስልህ እኮ እየገባህ አይደለም። ስለዚህ ለዛ ነው ኤሰንስ ወይስ ፐርሰናል ከገባህ ባጭሩ መልስልኝ። ኧረ በፈጠረ ባጭሩ መልስልኝ። አማልክት የምንነት ብዜት ነው ወይስ የማንነት ብዜት ነው? የሁለቱንም ይሆናል እያልኩ እኮ ነው። አንተ እንደምትመጣበት እንዳውድ መሰረት እንረዳዋለን እንጂ ጥሩ ምንነት ይባዛል ነገር ነው አልኩ። ጎንደሬው ምንነት ይባዛል ማለት ምንነት ስትል ምንነት ምንድነው? ምንነትም አታውቅም ነው ማለት ምንነት ስትል ምንድነው አንተ ጎንደሬው ማለት ምንድነው ማለት አሁን አማርኛ ላይ ጎበዝ ነኝ ስትል እሺ ምንድነው አንተ ምንድነው? እኔ ምንድነው? ሰው ነኝ እንጂ ሰው የሚባለው ነገር ይባዛል? ከፐርሰን ውጪ ኤሰንስ ይባዛል? አይባዛም። በቃ ስለዚህ የማይባዛ ነገር ብዜት ነው ብለህ አታውራኝ። አይባዛም። በቃ ምንነት አይባዛም። እኮ አንዴ ስማኝ። አንደኛ ራስዎን አንተ እኔን ከአንተ ይባዛል እኮ ከምን አንፃር ነው ብለህ ለምን አትጠይቀኝ? ለምንድን ነው የምጠይቅህ? የማይባዛ ነገር ይባዛል። አንደኛ አንተ ጊዜ አትሰጥም። ጠየቀኝ ለመልስ ጊዜ ማልሰጥህ እኮ ሌላ ነገር እያወራ ስለሆነ እሺ ይኸው ጊዜ ልስጥህና ምንነት እንዴት እንደሚባዛ ንገረኝ። ወጥ የሆነ ምንነት በምን እንደሚባዛና እንዴት እንደሚባዛ የብዜት ቃሉንም ንገረኝ እስኪ። እንደው በማስረጃ ቢሆን ደግሞ ደስ ይለኛል። ግን ያለ ማስረጃ አማርኛ ጎበዝ አይደለህ። ስለዚህ ንገረኝ፣ እሱን ችግር የለውም። አንድ ወጥ የሆነ ምንነት እንዴት ነው የሚባዛ እሱን ንገረኝ። ለምሳሌ አልኩ ሰምተኝ ከሆነ በአምላክነት ደረጃ አምላክ ብለንኛ ለአካል ስለምንሰጥ ማለት ነው። ለምሳሌ አሁን ወልድ አምላክ ነው አብ አምላክ ነው ብለን ስንናገር ምን ያለው ነው ታውቃለህ? ለአካል ስለምንሰጥ ነው። በአምላክነት ደረጃ ካልከው ግን በዛኛው ግን ማለት በፈጣሪነት በገዥነት በዚህ ወዘተ በመተላቸው ነገሮች ግን በዚህ ነገር ብዜት የለው። በቃ በዚህ አክተማ በቃ ስለዚህ አማልክት የምን ብዜት ነው? የምንነት ነው አማልክት የአካልን ቆይ አንዴ ስማኝ። አካልን የሚወክል ነገር ነው። ስለዚህ አማልክት የምንነት ብዜት አይደለም አይደል? ያ አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? 3። ስለዚህ አማልክት ናቸው። አማልክት ነው የምታመልከው። በምን ደረጃ? የአካል ብዜት ነው አልከኝ እኮ አሁን አማልክት በአካል ደረጃ ከሆነ ማለት ትችላለህ እኮ። ስለዚህ 3 አማልክቶችን ነው የምታመልከው። አምላኮች ነው አንተ እያመለከ ያለው አማልክት ነው የምታመልከው። እሺ ቆይ በቃ ጠየቅኝ። አንዴ ልመልስ። አልጠየኩም። እኔ ድብዳቤን የሰጠው መልሱንማ መለስክልኝ እኮ። ጠይቄ እኮ መለስክ። እኔ እኮ ማለት እንዴት አድርጌ ልግለጽልህ እንትና። እሺ እስኪ አውራሽ። እሺ አማልክት የአካል ብዜት ካልሆነ አብ ወልድ መንፈስ ቅዱስ በአካል 3 ሆነው ለምን አማልክት እንደማይባሉ እስኪ ንገረኝ። አማልክት ለምን በአካል ደረጃ ከሆነ ለምሳሌ አብ ራሱን የቻለ በአካል ደረጃ ከሆነ ይባላል አልኩ። በፈጣሪነት ገዥነት ፈጣሪነት አይባዛም። ተነጋገርን እኮ ጨረስን እኮ። በቃ እሱ አይባዛም አልኩ። በቃ ስለዚህ አማልክት ናቸው። ደግሞኛ በአምላክን ደግሞ ስንት ለን የምናምነው? በአምላክን ደረጃ ስንት ብዬ ነው እኔ የማምነው? አምላክነት አንድ ነው። የፀሐይም የጨረቃም የምናምንም አምላክ በለው አምላክነት አንድ ነው። ሌላ አምላክነት የለም። በጣም አይደል ነው። ሰምተኝ ከሆነ እኔ የማምነው 3 አምላክ ብዬ ነው አንድ አምላክ ብዬ ነው የማምነው። አማልክት ነው የምታምነው አንተ።
ሳለለ ብያለሁ እንደዛ። አሁን ብለኸኛል። አሁን ከደቂቃዎች በፊት ብለኸኛል። ኧረ በስመ አብ አየሁ። ግን እኔ ምንድን ነው ያልኩት ቅድም? አማልክት የአካል ብዜት ነው አላልከኝም? አሁን ጎንደሬው እኔ እኮ እሺ ብለኸኛል አላልከኝም? አማልክት የአካል ብዜት ነው ብለኸኛል ወይስ አላልከኝም? በአካል እኮ 3 ነው ብያለሁ እኮ እኔ እኮ በአካል 3 ነው። አማልክት የሚለው መጠሪያ የአካል ብዜት ነው ወይስ አይደለም? እንደ አዲስ ልጠይቅህ። በጣም ጥሩ። ለኔ እኮ ብለህ አማልክት የሚለው ለአካል ተሰጠው ይሆናል አልኩ። ለሌላ ለምን ተሰጠዋል? አማልክት የሚለውን የብዜት ቃል ከአካል ውጪ ለምን ተሰጠዋል? እስኪ ይሄን በቃ መልስልኝ። ችግር የለውም። አማልክት የሚለውን ቃል ከአካል ውጪ ብዜቱን ለምን ተሰጠዋል? አልሰጠውም። ሌላ ለማንም አይሰጥም እዛ በኋላ። ስለዚህ አንተ ደግሞ በአካል 3 የሆነ አምላክ ነው የምታመልከው። ስለዚህ አማልክት ነው የምታመልከው። በአካል 3 ብያለሁ። ስለዚህ አማልክት ናቸው። በአማልክትነት ማን ነው? በፈጣሪነት በገዥነት ግን በባህሪ ግን አንድ ናቸው ብዬ አምናለሁ እኮ በባህሪ አንድ የሆኑ አንድ ኤሰንስ ያላቸው 3% የሆኑ አማልክትን ታመልካለህ። አማልክት የአካል ብዜት ነው ከመሰረቱ። አማልክት ከአካል ውጪ ምንም ብዜት አይደለም ሌላ። ስለዚህ አማልክት ነው የምታመልከው ጎንደሬው። እኔ እኮ ግራ ገባኝ። እኔ እንዴት አድርጌ ላስረዳ ወዳጅ? የለማ ምን ብለህ ታስረዳኛለህ? ሰምተኸኝ ከሆነ ነው እኔ ማመልከው አልኩ። አብ አምላክ እንላለን አይደለ? በአምላክነት አንድ 3 አካል ያላቸው በአምላክነት አንድ የሆኑ 3 አማልክቶች። አማርኛው እኮ እንደዛ ነው ባይዘ። እንደዛ በለው ችግር የለውም። ስለዚህ 3 አማልክት ነው የምታመልከው። በለው ችግር የለውም። በለው አይደለም 3 አማልክት ነው የምታመልከው ወይስ አይደለም? ከአካል ውጭ አማልክት የሚባል ነገር የለም እንዴ? ምን ሆነ ነው ጎንደሬው? አሁን ቋንቋ ላይ ማስተኛ ነበር ነው። በአካል ደረጃ ዋልኩ በቃ። ስለዚህ በቃ ከዚህ በኋላ መጣችሁ አንድ አምላክ ነው ማመልከው እንዳትሉ። በቃ አማልክት ነው እናንተ ያመለካችሁ ያላችሁት። እሺ በቃ ምን እሺ ትለኛለህ? እኔ ጨርሻለሁ። ምን እሺ ትለኛለህ? ከጨረስክ ያ በቃ እኔ በአካል ደረጃ ከሆነ 3 ይባላሉ። በአምላክን ደረጃ ከሆነ አንድ አምላክ ብለን እናምናለን። የአካል ብዜት ምንድነው የሚባለው? ማለት የመለኮት ባህሪ ያለው በአካል የተባዛ ነገር ምን ተብሎ ነው የሚጠራ? የመለኮት ባህሪ ያለው ማለት መለኮታዊ ባህሪ ያለው በገዥነት በአምላክነት በስልጣን አንድ ሆነ። ምንም አላወሳሰብኩም። በቃ አሁን ጨረስን ያለ ነገር። ስለዚህ በቃ እኔ እኮ ጨርሰናል አልኩ። አንተ መለሰህ ወደ ሌላ ፈቀቃት። በአካል 3 የሆነ በአካል አማልክት በቃ ልመልስልህ። አማልክት ለምትጠራው በምንድነው ለምትጠራው ከሆነ በአካል 3 ስለሆነ እላለሁ። በአምላክነት ደረጃ ከሆነ አምላክ የሚለውና አምላክነት በጣም ልዩነት አላቸው። ተረተኝ ከሆነ በአምላክነት ባህሪ ነው ያወራ ያለው። ስለምንነት ነው አምላክነት ስትል ስለምንነት ነው የምታወራው። አምላክ ስትል ደግሞ ስለ ፐርሰኑ ነው የምታወራው። አሁን በቃ ጨረስን እኮ በቃ አልኩ። አሁን አንተ አማልክት ነው ወይ ካልከኝ ታንከስ ላይ በአካል ደረጃ ከሆነ ያ እላለሁ። ከአካል ውጪ አማልክት የሚለው የብዜት ቆይ ከአካል ውጪ አማልክት የሚለው ብዜት የሚያገለግልበት ሌላ ነገር አለ? የለም አልኩ። ከሌለ በአካል ደረጃ ለምንድን ነው የምትለኝ? በአካል ደረጃ ማለት ለምንድን ነው የሚጠበቅብህ? የለም እኮ ሌላ እኮ መገለጫ የለም። እኔ አስረግጬ እናገራለሁ። አንድ ሌሎች ሰዎቹ ከሌላ አንግል እንዳይረዱት በአካል ደረጃ ከሆነ ከምን አንግል እስኪ ንገረኝ። ከምን አንግል እንዳይረዱ? እኔ እኮ ግርም ነው ከምን አንግል እንዳይረዱ? እኔ ምን አውቃለሁ? እኔና አንተ እኮ በቃ የሌለ ነገር ከሌላ አንግል ትለኛለህ እንዴ? አንተ አይደለም ነው እልግህ ሳለ ታላቁ አሁን አንተ የሆነ ፕሮሞት ስለምሰራ ምናምን ስለጠበቅኩ ነው። ገብቷል አይደለ? እንደዚህ ፕሮሞት ነው መሰራ ደግሞ በቃ እንደዚህ ነው እየመለስኩልህ። አዙረህ ትጠይቀኛለህ እኮ። ትክክል ነው የመለስከው። በኋላ ላይ በአፈ ስለምሸመጥጠው እኮ ነው። ግርማ አለ ግርማ ነው መሰለኝ የሚለው አለ። ሰላም እንዴት ነህ? ሰላም ነው አለው። አልሐምዱሊላህ ሰላም ነው። ጥያቄ ልጠይቅህ ነው። እግዚአብሔር ይመስገን። ጎንደሬው ነው? ጠይቅ። ጎንደሬው የዛን ጥያቄ ጨርሰህ አልመለስክልኝም እና ስለ አላስታውስም አልኩ። አንተ ደግሞ ኔትወርክ ነው ያስወጣ።
ምንድነው? እኔ ጨርሼ መመለስ ስለ ነብዩ መሐመድ ማለት ነው። ያ እኮ ጨርሰህ አልመለስክልኝም አትበል። ኔትወርክ አስወጥተኝ ወጣው በል እኮ። ለዛ እኮ ነው እንደዛ አልኩኝ እንጂ እኔ አንተን አልመለስክም ምናምን እያልኩ ሳይሆን እንደዛ ነው ያልከው። አይ ፖለቲካ ማለት ይሄ ነው። ለማንኛውም እሺ ቀጥል። እና ስለ ነብዩ መሐመድ እንድትመልስልኝ እፈልጋለሁ ብዬ ነው ማለት። ስለሳቸው እንዴት ነው ምን የወሰድኩት? ስለ ነብይነት በለው ልድገምልህ ጥያቄውን። በቃ እሳቸው ከአላህ ማን ነው? አላህ ለጅብሪል ደግሞ ለመሐመድ እንዴት ነው የነገረው? መሐመድ ትክክለኛ መሆናቸውን አለመሆናቸውን በምንድን ነው የምንረዳው ነው? እሱን አስረዳኝ። በምን ብነግርህ ነው አንተ ትክክል ነው ብለህ አንተ በቃ እንዴት እንደሆነ ማስረጃውን ንገረኝ። በቃ እኔ ሚውት አደርጋለሁ። አንተ በቃ እንዴ ብለህ አስረድተህ ንገረኝ። ከዛ በኋላ መስፈርት ንገረኛ። ችግር የለውም። ሁሉንም መስፈርት አሟላልሃለሁ። እኔ መስፈርት አይወላ። አሁን እኔ ጠያቂ ነኝ። በቃ ጠያቂ ስለሆንኩኝ ከመስፈርት ጋር እንውጣና ነው። እሺ ጅብሪልን ያዩ ሰዎች ስላሉ አንድ በቃ ችግር የለውም። ምንም አታውራቱ። ተአምራትን ሲሰሩ የዓይን ምስክሮች አሉ፣ አየን ብለው የሚናገሩ። ጅብሪልንም እንደዚሁ በዓይናቸው ያዩ ሰዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ከ1000 በላይ ትንቢቶችን ተናግረዋል። እነዛ ትንቢቶች ውስጥ ደግሞ ከግማሽ በላይ ተፈጽሟል። ቀሪው ደግሞ ገና ወደፊት የሚፈጸም ነው። በእነዚህ መሰረት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአምላክ ወይም ከአላህ ዘንድ መላካቸውን እናምናለን። አምኜ ተቀብያለሁ። ፐርሰናል አድርገውና አምናለሁ። ከአምላክ ለመቀበላቸው ማረጋገጫው የተናገሩት ትንቢት እንደተናገሩ መፈጸሙ ነው። ጎንደሬው እሱ ነው ለአንተ ማረጋገጫ እሱ ነው ለአንተ። አዎ በክርስትና መስፈርት ከእግዚአብሔር ውጪ ማንም የሚገልጠውን ሌላ የሚናገረው ትንቢት በጭራሽ ተፈጻሚነት የለውም። ስለ ክርስትና ማለት እኮ እኔ ስለ ክርስትና እያወራሁ አይደለም። በቃ ከአምላክ ውጪ ትንቢት ተፈጻሚነት የሚሆንበት ሌላ ሐሳዊ ነብይ ተብሎ ትንቢቱ ሊፈጸም አይችልም። እንደተናገረ ሊፈጸም አይችልም። ስለዚህ የመጽሐፍ ቅዱስ ነቢያቶች በጠቅላላ ማያሟሉትን መስፈርት አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ስለሚያሟሉ እሳቸውን ከማን ምድር ላይ ከተገለጸ ታሪኩ ከተቀመጠ ሰው በላይ እውነተኛ ነብይ ናቸው ብዬ አምናለሁ። በጣም ጥሩ ነው። ስለዚህ ያንተ መስፈርቱ ነብዩ መሐመድ ከተናገሩት የተፈጸመው ድርጊት ነው ለአንተ እውነት ያስመሰለልህ አይደለ? የተፈጸመው ምን ድርጊት ነው ያልከው? እንጂ ሌላ ነገር የለውም። በቃ አሁን አንተ ያመንከው የሆነ ሰው ይሄን ብቻ ነው ያወራው። ጎንደር እሱ ብቻ እኮ ነው ያወራ ያለ አንተ። እሱ ነው እንግዲህ የሰማው ያወራው እሱ ነው። እሺ አንደኛ ልጥቀስልህ። ጅብሪል አለይሂ ሰላምን በአካል ያዩ የዓይን ምስክሮች ስላሉ ይሄ መጀመሪያውን ውሰድ። ሁለተኛ ደረጃ ላይ ላንሳለህ። ተአምራትን ሲሰሩ በዓይናቸው ያዩ በረከት የተደረገው ምግብ የበሉ በላን አየን ብለው የተናገሩ። ይሄ በሉ አዩ ሄዱ መጡ ሳይሆን በላን አየን እንዲሆነ እንዲተደረገ ብለው የዓይን ምስክር ታውቃለህ መቼም የዓይን ምስክር ቃሉ እንዴት እንደሆነ ስላለው ይሄ ሁለቱን ጠቀስኩልህ። ሶስተኛ ደረጃ ላይ ትንቢት ሲናገሩ እንደ ሌሎች ነቢያቶች ሳይሆን እንደተነገረው ቃል በቃል የሚፈጸምና ያልተፈጸመ ደግሞ ምንም አይነት ትንቢት የሌላቸው ነብይ ስለሆኑ በእነዚህ ሶስት መስፈርቶች አምኛቸዋለሁ። ከፈለክ ሶስቱም መስፈርቶች ምድር ላይ ያለን ሰው ደስ ያለህን አንስተህ ማወዳደር ትችላለህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር። ምድር ላይ ያለን ሰው ስለ አጠቃላይ በቃ ነብይ የሚባሉትን በጠቅላላ አንዱን ሰው የፈለከውን መርጣ ማለት ነው። እንግሊዘኛ ትችላለህ? ያው ትንሽ ሞክራለሁ። ችግር የለውም አንብበው። አይ ጥሩ ነው። መሞከር ጥሩ ነው። ሳሂህ ሙስሊም ሐዲስ 2306 ኤ ላይ 2306 ማለት ነው ወይም ደግሞ 2306 ኤ ላይ ሰዓድ ሪፖርትድ ይላል ዛት ኦን ዘ ዴይ ኦፍ ኡሁድ በኡሁድ ቀን ላይ አይሶ ይላል። አይሶ ማለት ምን ማለት ነው? እየሰማው ነው። በቃ አይደያ ነበብ ኪድ ምን ማለት ነው? አይ እየተነጋገርን ችግር የለውም። አይሶ ይላል ምን ማለት ነው? ሻራ እንዴ እያነበብከው ሄድ ዝም ብለህ እኮም ምን ማለት ነው? እንግሊዘኛ ተሞክር የለ በቃ ንገረኝና ከዛ እንግባባለን። ችግር የለውም። ዝም ብለህና አንተ እየጠየቁ ስለሆነ አንተ አብራራውና ችግር የለውም። እሺ ምን የሚብራራ ነገር የለውም። ባይዘው በነቢያችን ሰለላሁ ዐለይሂ ወሰለም በግራና በቀኝ በኩል ሁለት አካላቶችን አየው ይላል። እነዚህ አካላቶች ደግሞ ነጭ ልብሶችን ለብሰዋል።
ከዚህ በፊት አይቷቸው የማያውቅ አይነት ፍጥረት ወይም አካላት ናቸው እነዚህ አካላቶች ማለት ነው። ከዛ በኋላም ደግሞ እንደዚሁ በተጨማሪ አይቷቸው አያውቅም እና እነዛና ማን ነበሩ ብሎ ያስቀምጣል። ሰዓድ ባይዘው አየው ነው የሚል አየው ብሎ ነው የሚናገር። ለዛ ነው አንተንም መጠየቅ አየው ብሎ የሚናገር አንድ ነብይ ካመጣህልኝ አልኩ ማለት ነው። ማን ናቸው ይላል? ገብርኤል እና ሚካኤል ይላል። ገብርኤልና ሚካኤልን በነቢያችን ሰለላሁ ዐለይሂ ወሰለም በቀኝና በግራ በኩል ነጭ ልብስ ለብሰው ከዛ በፊት አይቻቸው የማላውቅ ሁለት አካላቶችን አየው ብሎ ያያቸው ገብርኤልና ሚካኤል መሆናቸውን ያስቀምጣል። እንደዚህ አይነት አንድ ምስክር ሰጥ ይችላል። ስለዚህ ያያቸው ሚካኤልና ገብርኤል ነው አይደል? ያያቸው ይሄ ሰው ሰዓድ የሚባለው ሰውዬ። ስለዚህ መስፈርቱ የነብይ መስፈርትነቱ ምስክርነቱ ይሄ ነው ማለት ነው። አንተ ያመንከው በዚህ መሰረት ነው አይደለ? የተቀበልከው አንዱን አስቀምጥኩል። መላእክትን ያዩ ብዙ ቢኖሩም ሚካኤልና ገብርኤልን ያየውን ብቻ እንደ ምሳሌ አንዱን አስቀምጥኩል። ያ አይን ምስክር ይባላል። ከነብዩ መሐመድ ላይ ቁምና ስለ ነብዩ መሐመድ እናወራለን። እኔ ያልኩት አምላክ ያደረበት ፈጣሪ ያደረበት ሰው ብዙ መጥፎችን ስራ ሊሰራ አይችልም። መጥፎ ስራ ከሰራ ሐሰተኛ ነብይ ነው የሚሆነው። በጣም ሐሰተኛ ነው። አንተ ደግሞ እኮ ምን እንደሆነ ታውቃለህ? ጥሩ በቃ አይቶ ችግር የለውም ይፈቀዳል ብሎ የሚያዝ ከሆነ ሐሰተኛ ነብይ ነው በየማመን ችግር የለውም። አሁን ማዘዙ ምናምን ተወና መጥፎ ስራ የሚሰራ ሰው ሐሰተኛ ነብይ ነው። በዚህ ተስማማን። ያ ምንድነው መጥፎ ስራ? ግን ምን እንደሆነ ታውቃለህ? አንዴ ኧረ ተረጋጋ። ና ተመለስ። ወዴት መጥፎ ስራ የምትለው? ቆይ አረ እናውራ አንዴ እኔ እኮ ላብራራልህ ነው። ከምን አንፃር ነው ያልከው የምትለው ላብራራልህ። ችግር የለም አልጠየቅኩም። አሁን ሳልጠይቅ እንደዚህ የምትለው ላብራራልህ ብለህ ራስህን አትጠይቅ። ቅድም ጀምሬ ነግሬያለሁ። ራስህን እየጠየቅ ራስህ አትመልስ። እንድጠይቅ ከፈለክ እኔ ልጠይቅህ፣ ካልፈለክ ደግሞ በቃ እናውራ አለቀ። እንደዚህ ከምን አንፃር ነው ካልከኝ ከእንትን ነው ካልከኝ አትበል። ስለዚህ አሁን ወደ መስፈርቱ እንመለስና መጥፎ ስራ ከሚባሉት ውስጥ ለምሳሌ ሰው መግደል መጥፎ ስራ ነው። መድፈር መጥፎ ስራ ነው። ብዙ መጥፎ ስራዎች አሉ። በቃ ሁለቱ መጥፎ ስራ ናቸው ወይስ መልካም ስራ ናቸው? ጎንደሬው ሁለቱ መጥፎ ስራ ናቸው ወይስ መልካም ስራ ናቸው? አሁን የጠቀስኳቸው አንዴ ስማኝ። አሁን የጠቀስኳቸው መልካም ስራ ናቸው ወይስ መጥፎ ናቸው? በቃ ተስማማን። አንዴ ግን ስማኝ እኮ አንዴ ደግሞ እኔ ስማኝ። ስለዚህ እነዚህን ያደረገ ሰው ነብይ ሊሆን አይችልም። ቆይ አንዴ ደግሞ እኔ ስማኝ። በጣም ጥሩ። ስለዚህ እነዚህን ያደረገ ሰው ነብይ ሊሆን አይችልም እኮ አንዴ ስማኝና እና አንዴ ደግሞ ስማኝ። ሰማው በቃ አንዴ ደግሞ ወይ ሊሆን አይችልም በለኝ ወይ ሊሆን ይችላል በለኝና ከዛ ሰማለሁ። ምንም ችግር የለውም። እነዚህን ያደረገ ሰው ነብይ ሊሆን አይችልም። አንዴ ስማኝና አውለህ አንዴ ያልኩኩ ሰው መግደልም ይሁን የተለያየ መጥፎ ስራ መስራት ማለት ይሄ የነብይ መስፈርት አይደል? ግን ነብይ ሆኖ ሊሳሳት ይችላል። ያ እኔ አምናለሁ። ሰው ስለሆነ ይስታል። አዎ ይስታል። ግን ከዛ ከመጥፎ ድርጅት መመለስ አለበት። አዎ እሱን አምናለሁ። ነገር ግን አዞ እንደዚህ ማድረግ ይቻላል፣ ይሄን ስራ መስራት ይቻላል፣ እንደዚህ ማድረግ ይቻላል ብሎ በመጽሐፍ ደረጃ የሚያዝ ከሆነ እሱ ነብይ አይደለም። 100% እናገራለሁ፣ ነብይ አይደለም ያለው ማዕከል ራሱ ሰው መግደልን የሚያዝ ቆይ አንዴ እናረጋጋው። አንደኛ ሰው የሚገድል የመጀመሪያው ነው። ሁለተኛ ደግሞ ሰው መግደልን የሚያዝ ሁለተኛው መስፈርት። ከሰው መግደል እንውጣና ራሱ ችግር የለው። ለምን እንወጣለን? መጀመሪያችን እንጀምርና ከግድያ በላይ ታላቅ ኃጢአት ምን አለ? ስለ ነብዩ መሐመድ ነው የማወራው አሁን። እኔም ስለሳቸው እያወራሁ ያለው ሰው ከመግደል በላይ ታላቅ ኃጢአት ምን አለ? ቆይ አንዴ ቆይ ሰው ከመግደል በላይ ታላቅ ኃጢአት ምን? አንድ ነገር ሚውት አርጅ። ቆይ አንዴ ሁለት ጥቅስ ይዤልህ ልውጣ። ቆይ አንዴ ተው ይዘልኝ አትምጣ። መጀመሪያ ሐሳቡ ላይ ከተግባባን በኋላ ጥቅሶችን ታመጣለህ። ምንም ችግር የለውም። ሰው ከመግደል በላይ ታላቅ ኃጢአት የምታውቀው ካለ ምን አለ? እስኪ እሱን ንገረኝ። ሰው ከመግደል በላይ ታላቁን ኃጢአት ና እንጂ ለራስ ሲቆርሱ አያሳንሱ የሆኑ ሰዎች። እሺ ለማንኛውም የአሁኑን መስፈርት ያወጣሁትን 3 መስፈርቶች ያነሷቸውን የሚያሟላ የክርስቲያን አንድ ነብይ ካለ
ብታመጡልንና እኛም ብንተዋወቀው ያንን ነብይ ደስ ይለናል። ከኢየሱስ ክርስቶስ ጀምሮ ማለት ነው። ኢየሱስ ክርስቶስንም ይጨምራል። እሺ ግርማ አለ። ግርማ አለ። ሰላም አለይኩም ብያለሁ። ስሚ ዝረያንና ጄክ። ሰላም እንዴት ነው? ደህና ነኝ አልሐምዱሊላህ። ሰላም ነው ግርማ? ሰላም ነኝ። ሰላም ሆነ ጊዜ እኮ አውርቼ ነበር። ጥሩ ልጅ ጠፋ። ጧት አለው ቀን ላይ ነው ያለሁት። እሺ በምን ዙሪያ ማውራት ትፈልጋለህ? የቅድሙ ሐሳቦች ላይ መሄድ ትፈልጋለህ ወይስ አዲስ ሐሳብ አለ? በማለት ጠይቀኛ የተወሰነ ያው እኔ ጥያቄ ጠይቃለሁ፣ የምችል ነገር መልሳለሁ፣ ከዛ ጠይቃለሁ። አማማር ስለሆነ እሺ ባሪም ይስላል ትልቁ እኔ የወንጌል አማኝ ነኝ፣ የጌታ ኢየሱስ ተከታይ። እሺ ስንት አምላክ ነው የምታመልከው ግርማ? አንድ አምላክ አንድ ነው። ያ አንዱ አምላክ አባትና ልጅ አለው? አምላክ አባትና ልጅ የለውም። ያ የምታመልከው አንዱ አምላክ አባትና ልጅ የለውም? ያው ፍጥረት ላይ ሰው ልጅ ኃጢአት ስለሰሩ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ለምን በሶስት ባህር ነው የተገረጠ እንጂ አይ እሱ አይደለም ጥያቄ። አሁን አንተ ምን አልከኝ? ማመልከው አንድ አምላክ ነው ስላልከኝ አንድ አምላክ ነው በቃ አንድ አምላክ። ጥሩ። ያ የምታመልከው አንዱ አምላክ አባትና ልጅ አለው ወይስ የለውም? አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ያው ስንት አምላክ ናቸው ቢያልጠ እሱንማ መለስክልኝ። አንድ አምላክ ነው ማመልክ አልከኝ። ያ አንዱ አምላክ አንድ አምላክ ነው። አዎ ያ አንዱ አምላክ አባትና ልጅ አለው ወይስ የለውም ነው የኔ ጥያቄ እንጂ አንድ አምላክ እንደምታመልክማ ነግረኸኛል፣ ሰምቻለሁ። እኔ አብ ወልድ መንፈስ አባትና ልጅ መንፈስ ቅዱስ የተባለው ለኛ ለማዳን ነው፣ ለምልክት እንዲሆን ሰው በሰው ባህሪ የተገለጠ ክርስቶስ። ለምን ኢየሱስ አምላክ ነው በዛኛ ነው እንጂ እኛ ለማዳን ሰው ነው ስጋ ለብሶ እሺ ኢየሱስ ክርስቶስ እኛን ለማዳን ምን ሆነ ወይም ደግሞ ለምንድን ነው ስጋ ለብሶ የመጣ ምናምን ብዬ ነው አልጠየኩም። እኔ ስለ ኢየሱስም አላወራውም ስለ ሌላ አካል አላወራውም። እኔ ያወራው ያ አንዱ የምታመልከው ያ አንዱ አምላክ አባትና ልጅ አለው ወይስ የለውም የሚል ጥያቄ ነበር የጠየኩ። አምላክ አባትና ልጅ እንዴት ይኖራል? ስለዚህ የለውም ነው። ያ በባህሪ በሰውነት ሰው ነው ተገለጸ። አብ የሆነ የነበረው ነው መንፈስ ቅዱስ። ለምን ደግሞ አሁን ለኛ ተተው ሄደ ነው። ሰዎች ከቤት ስለጠፋን ልጆች ስለጠፋ የለውም ነው አለው ነው። ያው ግራ ያቀ በሰው ባህሪ ነው እንጂ ግርምሽ የለውም ነው አለው። በሰው ባህሪ ተገልጧል አምላክ። ይኸው በሰው ባህሪ ተገልጦ በባህሪ ነው ተገለጠ እንጂ አምላክ አንድ ነው። ገባኛ። እኔ እኮ አምላክ ምን አደረገ ምን አይደለም የኔ ጥያቄ። እስኪ በቃ አጠር አድርገ በቃ ለመጨረሻ ጊዜ መልስልኝ። ያ አንዱ አምላክ የምታመልከው አባትና ልጅ አለው ወይስ የለውም? ቀይ መልስልኝና እቀጥላለሁ። በባህሪ ነው አምላክ አንድ ነው። እሺ ስለዚህ አብ ወልድ መንፈስ ቅዱስ ሆነ አምላክ ያልጠየቀው አንድ ነው ብለህ መልሰህልኛል። ገርምሽ አንድ ነው ብለህ እኮ መልሰህልኝ ደጋግማ አንድ ነው ማለት አይጠበቅም። ይሄ አንድ ነው በቃ ተማምነናል። ይሄ አንድ ነው ያልከው ይሄ አንዱ አምላክ አባትና ልጅ አለው ወይስ የለውም? አምላክ አባትና ልጅ አይኖርም። አምላክ አንድ ነው። ስለዚህ የለውም። ማን ነው ይሄ አባትና ልጅ የሌለው አምላክ ማን ነው? ክርስቶስ ነው። ኦኬ ክርስቶስ አባት የለውም። ያው የነበረ የሚመጣው ያው ክርስቶስ አምላክ ነው፣ አባት የለውም። አባት ስል
አምላክ እንዴት አባት ይኖራል? አባቱ የራሱ አምላክ ነው። ልጁ ደግሞ እኔ ስጋ የለበሰ እኔ ነኝ። ያው ስጋ ክርስቶስ ስጋ እኔ ለብሻለሁ ማለት ነው። ልጁ ነኝ እኔ። አባቱ ማን ነው ብዬ እኮ ነው የጠየቅኩህ። አንተን እኮ አልጠየቅኩም። ልጁ ነህ አባቱ ነህ ብዬ እኮ አልጠየቅኩም። አባቱ ማን ነው? አምላኩ ነው እንዴ? አሁን አንዱ አምላክ አባት የለውም እኮ አምላክ የለውም እኮ ብለኸኝ ነበር። አባት የለውም አምላክ የለውም አባት የለውም ብለኸኝ ነበር። አሁን ደግሞ አባቱ ማን ነው ስለ አምላኩ ነው አልከኝ። ስንት አምላክ ነው ያለው? ያው እኮ እንዳልገልጽ ስለከለከልክኝ አልጠየቁ ስላልከኝ እንጂ አምላኩ አቦን መንፈስ ቅዱስ አንድ አምላክ ማለት ለምንድን ነው ሶስት ባህሪ በሶስት ባህሪ የተገለጠ ብለህ ብትጠይቅኝ ነግርሽ ነበር። ግን እኔ አይደለም እና አልጠይቅ ምናምን ስላልከኝ አዎ አንዱ አምላክ በሰውን የሆነ አባትና ልጅ ማን ነው? አንዱ አምላክ ለምን ሆነ? እሺ አንዱ አምላክ በስንት ባህሪ ተገለጠ ብዬ ነው ያልጠየቅኩህም። እሺ ግርምሽ እኔ የጠየቅኩት ጥያቄ ምን ነበር? ስላልጠየቅኩ ስላልከኝ አዎ ያ አንዱ አምላክ አባትና ልጅ አላችሁ ወይ? እስልምና ላይ ጥያቄ አለ ግርምሽ? አዎ በቃ ጥያቄን አቅርብሽ። እናመሰግናለን ለመልሱ። እሺ እሺ የጠየቅኩት አንድ ጥያቄ ነው የምጠይቀው። እሺ ቁርአን ከሰማይ አይደለም የወረደ? አዎ ቃሉ አዎ። እና ቁርአን ቃሉ ከሰማይ ነው የወረደ። እሱን ነብዩ መሐመድ ነው ቁርአን ሲወርድ ቅድም ስታወር ነበርና መላእክቶች እንደነበሩ አይም ምስክሮች እንደነበሩ መልአክ እንደነበረ መላእክቶች ሳይሆን አንድ መልአክ ነው ቁርአንን ያወረደው። እሺ አዎ ብላልና ቁርአን አላህ ለነብዩ መሐመድ ወይም ደግሞ ለነብዩ ሲናገሩት አላህ ማለት ነው። ቁርአኑ ሲሰጥ በጽሁፍ ነው በድምጽ ነው በምንድን ነው የሰጠው? ወደ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ሲወርድ ልባቸው ላይ ነው የወረደው ቁርአኑ ማለት ነው። ያ የወረደው ደግሞ ቃል ነው የወረደው እንጂ የተጻፈ ጽሁፍ አይደለም። አላህ Subhanahu Wa Ta'ala ቁርአን ላይ ምንድነው የሚለው? የተጻፈ ጽሁፍ በሆነ ኑሮ ብሎ ያስቀምጠዋል። አሁን የወረደው ይሄ በጽሁፍ ደረጃ የተጻፈ ቢሆን ኑሮ የነካው አካል በሙሉ ሊቃጠል ይችል ነበር። ምክንያቱም የፈጣሪ ቃልም ስለሆነ ኃይልም ስለሚኖረው ማለት ነው። የተጻፈ ጽሁፍ ምናምን ሳይሆን የወረደው ቃል ነው የወረደው። ቃልም ሆኖ ራሱ ከባድ ስሜት ነበረው ለነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ቃል ነው የወረደው በልባቸው ላይ። ያ የወረደውን ቃል ደግሞ ከ40 በላይ ወደ 65 የሚደርሱ ጸሐፊዎች ወይም ባልደረቦች ሐዋርያት ብለው አስበው ነበሩ። እነሱን እየጠሩ ያጽፉ ነበር ነቢያችን ሰለላሁ ዐለይሂ ወሰለም። ካጻፉ በኋላም የጻፉትን ነገር እየጠየቁ ያርሟቸው ነበር።